ሰላም እንዴት ናቸው? አራፊም 95.1 ሄዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶም ምናምን ሰው አለባቸው ከቴክሻናችን አስራይድራን ጋር በመሆን እስከ 4:30 ድረስ የተለያዩ ጉዳዮችን ያነሳን አብራችሁ ቆይታ እናደርጋለን። ትናንትና ምሽት የተደረጉትን የሻምፒየንስ ሊግ ጨዋታዎችን እንመለከታለን። ሊቨርፑል የአመቱን ምርጥ እንቅስቃሴ ባሳየበት ጨዋታ በአንፊልድ ጋላታሳራይን 4-0 በሆነ ውጤት ማሸነፍ ችሏል። በድምር ውጤት 4-1 አሸንፎ ወደ ቀጣይ ዙር እንደዚሁ ማለፉን ያረጋገጠበትና በድጋሚ ከፔዤ ጋር የሚገናኝበት እንደሆነ ተመልክተናል። ፔዤ እንግዲህ በጣም ጥሩ ቡድን፣ በጣም ጥሩ ተጫዋቾች ያሉት ቡድን እንደሆነ ተመልክተናል። ሊቨርፑል ግን ትናንትና ግብ ለማስቆጠር የቸገራቸው ተጫዋቾች ሳይቀር ግብ አስቆጥሮ ያሸነፉበት ምሽት ነው። ይህንን ጉዳይ እናነሳዋለን። ባርሴሎና ከኒውካስትል 7-2 የተጠናቀቀ ጨዋታ ነው። በተለይ በመጀመሪያው አጋማሽ አስደናቂ እግር ኳስ የተመለከትንበት ክፍት የሆነና የማጥቃት እግር ኳስ የነበረበት ጨዋታ ነው። ከረፍት በኋላ ያየነው ባርሴሎና ግን ኒውካስትልን መማር ሳይችል ቀርቶ 7-2 አሸንፏል። በድምር ውጤት 8-3 ያሸነፈበት ጨዋታ ነው። ሌላው ጉዳይ ግን የካፍና የሴኔጋል ጉዳይም እንደዚሁ ቀጥሏል። ሴኔጋል ዋንጫውን አልመልስም ብላለች ለሞሮኮ። ይህንንም ጉዳይ እናነሷለን። በእርግጥ መልሳለሁ እንደምትልም አልተጠበቀም ነበር። ሴኔጋል ይህንን አረጋግጣለች። በጣም ጠንካራ የሆነ ስቴትመንት ነው ሴኔጋል ማውጣት የቻለችው። ይህንንም ጉዳይ እናነሳለን። አድማጮቻችን በእነዚህ ጉዳዮች ላይ የሚኖራችሁን ሀሳብ አስተያየት ደግሞ እንደተለመደው በፌስቡክ ገጻችን ላይ ታጋሩን ትችላላችሁ። ከዛ ውጭ ግን የዩቲዩብ ቻናል አለን። ሊንኩን አላዛር አስገዶም ፉትቦል ካፌ ፌስቡክ ፔጅ ላይ እንደዚሁም አላዛር አስገዶም ኦፊሻል የቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ከዚህ በፊት የሰራናቸውን ከዚህ በኋላ የምንሰራቸውን እንዲሁም ለዩቲዩብ ለምንቀርጻቸውን ፕሮግራሞች ማድመጥ ከፈለጋችሁ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ቤተሰብ እንድትሆኑ ነው የምንጋብዛችሁ። እንዴት አደርክ አዲስ? እግዚአብሔር ይመስገን። ምሳ በጣም ደህና ነኝ። እንደምን አደርሽ? እንዴት አለሽ? እግዚአብሔር ይመስገን። እንዴት ነበር ምሽቱ? ትላንትና በጣም ኢንትረስቲንግ የቻምፒየንስ ሊግ ጨዋታዎች ነበሩ። በእርግጥ አንዳንዶቹ የአትሌቲኮ ማድሪድና የቶተንሃም የባየር ሚኒክና የአታላንታ በመጀመሪያው ጨዋታ በነበረው ሰፊ የጎል ልዩነት ምክንያት ያንን ለመቀልበስ አስቸጋሪ እንደሆነ መገመት ቀላል ነበር። ግን የሊቨርፑል እና የኒውካስል ጨዋታዎች ከጋላታሳራይና ከባርሰሎና ጋር የተደረጉት ጨዋታዎች ግን ትልቅ ኮንቴስት የነበረባቸው ናቸው። በኋላ በሰፊ ውጤት አልቋል እንጂ የኒውካስል እና የባርሰሎና ጨዋታ በተለይ መጀመሪያ አጋማሽ በጣም ኢንትረስቲንግ ጨዋታ ነበር። በጣም ተመጣጣኝ ነበር። ያ የፍጹም ቅጣት ምት የመጀመሪያ አጋማሽ ከማብቃቱ በፊት ላሚን ያማል ላይ ራፊኛ ላይ ኬረን ትሪፒ የፈጸመው ጥፋትና የተሰጠው የፍጹም ቅጣት ምት እና ከዛ ሁለታዊ አጋማሽ ከተጀመረ በኋላ የነበሩት መጀመሪያዎቹ 15-16 ደቂቃዎች የባርሰሎና ፍጹም አስደናቂ እያንዳንዱ የተገኘን እድል በጣም ኤክስፐርት በሆነ መንገድ መጠቀም ይህንን ጨዋታ ወሰነው እንጂ በ180 ደቂቃ ካየነው እኔ የ8-3 ጨዋታ አይመስለኝ ሆነስ የትላንትናውን ጨዋታ ጨምሮ እኔ የምለው ባርሰሎና በጣም ዶሚናንት የነበረው የሁለተኛውን አጋማሽ የመጀመሪያ አጋማሽ ነው። የዛን ሀፍ የመጀመሪያ አጋማሽ 15-20 ደቂቃ። ስለዚህ እንደ ጨዋታ ዝም ብሎ ውጤቱን ብቻ ለሰማ ሰው 7-2 በጣም የተጋነነ ልዩነት በሁለቱ ቡድኖች መካከል ያለ ሊመስል ይችላል። ግን እንደዛ አልነበረም። እናነሳዋለን። በእርግጥ ግን የመጀመሪያ አጋማሽ በተለይ በጊዜ የተደረገ ጨዋታ ነው። ብዙ ሰው ለማየት እድል የነበረው ይመስለኛል። 2:45 ስለነበር የጀመረው እና ኢንትረስቲንግ ጨዋታ ነበር። የሊቨርፑል የአመቱ ቤስት ፐርፎርማንስ ነው በእኔ። አንዳንድ ጨዋታዎች አሏቸው እንደዚህ ጥሩ የተጫወቱባቸው፣ ግን በተሟላ ፐርፎርማንስ በመሆን በሁሉም የጨዋታው ምዕራፎች በተለይ በማጥቃቱ በኩል ግን አሰልጣኙ ያደረጓቸው አንዳንድ መጠነኛ ለውጦች ነበሩ። እነሱም ሰርተዋል። ሁሉም ጨዋታ ውስጥ የተሰለፉት ትልልቅ ተጫዋቾች ትላንትና በሁለተኛ አጋማሽ የነበሩት የመጀመሪያዎቹ 11 ደቂቃዎች ላይ ነው ተጨማሪ 3 ጎሎች ያስቆጠሩት። ግን ከጨዋታው ጅማሬ እስኪያበቃ ድረስ ሊቨርፑል በጣም ከፍተኛ ብልጫ ነበረው። ለዛ ነው ክርክሩ የነበረው። ሊቨርፑል በጥሩ ሁኔታ መጫወት የሚችል ከሆነ ይሄ የጋላታሳራይ ቡድን አቬሬጅ ቡድን፣ ይሄኛው ዩቬንቱስ ብዙ ያስቸገረው ነው። ለ74 ደቂቃ ከ180 ደቂቃ ምንድነው በ10 ተጫዋች የተጫወተ ቡድን ማለት ነው። ስለዚህ ያንን የሊቨርፑልን እና የአንፊልድን የቻምፒየንስ ሊግ ፋክተር ያየንበት ነበር። ሌሎቹ ጨዋታዎች እንኳ ለቶተንሃም አይ ቲንክ ያለፉት ሁለት ጨዋታዎች በጣም ጥሩ ናቸው። ትናንትና አትሌቲኮ ማድሪድን 3-2 አሸንፏል። ራንዳል ኮሎሙዋኒ ያንን ጎል ቢያስቆጥር ኖሮ የመጨረሻዎቹ ደቂቃዎች ላይ የማይመስል የነበረውን ከምባክ ልናይ እንችል ነበር። አላቅም ግን በግለሰብ ደረጃ ትላንትና ቻቪ ሲሞንስ 2 ጎሎች አስቆጥሯል። ራንዳል ኮሎሙዋኒ ጎል አስቆጥሯል። በጣም ጥሩ ተጫውተዋል እነዚህ ተጫዋቾች። ማቲስ ቴል ወደ ቶተንሃም ከመጣ በኋላ ጥሩ ከተጫወተባቸው ጨዋታዎች መካከል አንደኛው ነበር። ከዚህ በኋላ አሽሊ ግሬን ከአማካይ ቦታ ውጭ የሚያጫወቱት ከሆነ እገረማለሁ። ምክንያቱም ትልቅ ተሰጥኦ ተብሎ ነው የመጣው ከሊድስ 50 ሚሊዮን ነው የከፈሉበት።
የግሬ ቤተሰብ ፌመስ ቤተሰብ ነው በሊድስ የእግር ኳስ በቡድኑ ታሪክ ውስጥ አባት አያት ሁሉ ትልልቅ ተጫዋቾች የነበሩበት ነው። እሱ ደግሞ ከሁሉም በተሰጥኦ ይበልጣል እየተባለ የተነገረለት ልጅ ነበር እና ትላንትና አማካይ ሆኖ ነው የተጫወተው። አማካይ ነው መደበኛ ቦታው፣ ግን ሁልጊዜ እስካሁን ድረስ የዩቲሊቲ ተጫዋች ነው የነበረው። በጉዳት ምክንያት አምና የቶተናም የተከላካይ መስመር በታመሰበት ጊዜ ብዙ ጨዋታዎችን የመሀል ተከላካይ ሆኖ ተጫውቷል። ሌላ ጊዜ የመስመር ተከላካይ ሆኖ ተጫውቷል። ኢጎር ቱዶር ከመጣ በኋላና በሶስት የመሀል ተከላካዮችና በሁለት የመስመር አማካዮች መጫወት ሲጀምር የመስመር አማካይ ወይ ዊንግ ባክ በሚባለው ሚና ተጫውቷል እና አሁን ግን የእሱ መደበኛ ቦታ ወደ ሆነው እና ምርጥ ብቃቱን ማሳየት ወደሚችልበት ስፍራ ተመልሶ ትላንትና ተጫውቷል እና በጣም ግሩም ነበር። በእርግጥ ለአትሌቲኮ ማድሪድ የሶስት ጎል ልዩነት ኖሮች ከሆነ ከሜዳ ውጭ የመጀመሪያውን ጨዋታ እየመራሽ የምትሄጂ ሁልጊዜ ኮንፊውዥን አለ። የምታጠቅ በጣም የማጥቃት ረሃብ የሚቀሰቅስ ምክንያት የለም። 3-0 አሸንፈሻል። ግን ደግሞ ትገጥሚ ቶተናምን ነው። ቶተናም ቨልነረብል እንደሆነ ታውቂያለሽ። ስለዚህ የማጥቃት ኢንቴንሽን አለሽ። አይ ቲንክ የፕላን ግራ መጋባት ያመጣል። አሁን ትላንትና ሊቨርፑል ሲጫወት ከጋላታ ሳራይ ሀሳባቸው አንድ ነው። በቃ ጋላታ ሳራይን ዲሞሊሽ እናደርገዋለን፣ እናፈርሰዋለን። ለጨዋታ የአሰልጣኙ የጨዋታ ቅድም በአብዛኛው ማጥቃቱን እንዴት ፐርፌክት እናደርጋለን የሚለው ላይ ያተኮረ ነው። ጋላታ ሳራይ በተለይ እንደ ቪክቶር ኦሲመን አይነት በጣም ጥሩ ተጫዋች አላቸው። ስለዚህ መጠንቀቅ አለብሽ። በተለይ እሱም በተመለከተ ወደ እሱ የሚመጡትን የኳስ የአቅርቦት ምንጮች ልበላቸው ሰፕላይ ላይኑን እሱን ማቋረጥ አለብሽ። በቀደም ሆን ብሎ ይመስለኛል ኢብራሂማ ኮናቴ ለዚህኛው ጨዋታ ያሳረፉት፣ ምክንያቱም በጣም ጥሩ ዱዌሊስት ነው። ስለዚህ የሊቨርፑል ቤስት የአንድ ለአንድ ፍልሚያዎችን ማሸነፍ የሚችለውን ተጫዋች ቆጥበውታል። ነገር ግን ከዛ ውጪ በአብዛኛው ጋላታ ሳራይ ለማጥቃት ነው የምትገቢ ወደ ሜዳ። ለአትሌቲኮ ማድሪድ ትንሽ ኮንፊውዥን አለው 3-0 እየመራሽ ወይም የ3 ጎል ማርጅን ኖሮሽ የምትሄጂ ከሆነ እና ትላንትና ቶተንሃም በኢጎር ቱዶር ስር ለመጀመሪያ ጊዜ አሸንፏል። በቀደም አቻ ተለያይተዋል በአንፊልድ ከሊቨርፑል ጋር። አሁን ይሄ ያው በቻምፒየንስ ሊግ የሚያቆይ ውጤት አልነበረም፣ ተሸንፎ ወጥቷል። ግን ቅዳሜ ዕለት ከኖቲንገም ፎረስት ጋር ሜቢ በፕሪሚየር ሊግ ሲዝን ከትልልቆቹ ጨዋታዎች አንዱ ይደረጋል። በፕሪሚየር ሊግ ሲዝን በአጠቃላይ ማለት ነው። ያው ብዙ ጊዜ ትልልቆቹን ጨዋታዎች ትልልቆቹ ቡድኖች በሚገናኙበት ጊዜ ነው ጨዋታዎቹን ትልቅ የምንላቸው። ይሄ ግን የቶተንሃምንም የኖቲንገም ፎረስትንም በፕሪሚየር ሊግ መቆየት አለመቆየት እንደ መወሰን አይነት አይወሰንም። ተጨማሪ ጨዋታዎች አሉ፣ ግን በጣም ትልቅ ልዩነት የሚያመጣ የሚያስችል የ6 ነጥብ ጨዋታ ነውና ለዛ ጨዋታ የሚተርፍ በራስ መተማመን የሚኖር ይመስለኛል። ካለፉት 2 ትልልቅ ጨዋታዎች ጋር ያገኟቸው ውጤቶች ትላንትና አሸንፈዋል። ኢማቴሪያል ነው በቻምፒየንስ ሊግ ከመቆየታቸው ግብ አንጻር ምንም የሚያመጣው ለውጥ የለም፣ ወድቀዋል። ግን የስነ ልቦና ሊፍት ግን የሚኖረው ይመስለኛል። ከዛ ውጭ ባየር ሚኒክ 4-1 አሸንፏል ትላንትና እና ሀሪኬን 2 ጎሎች አስቆጥሯል። 50ኛው የቻምፒየንስ ሊግ ጎል አስቆጥሯል። ይሄ ማለት በቻምፒየንስ ሊግ ታሪክ 50 ጎል ላይ ቶሎ በመድረስ የሚበልጡ ተጫዋቾች 2 ብቻ ናቸው እና እነዛ 2 ተጫዋቾች የምንገምታቸው አይደሉም። ሮናልዶና ሜሲ አይደሉም። ሩድ ቫን ኒስተልሮይ ነው አንደኛው ተጫዋች፣ ሁለተኛው ኤርሊንግ ሃላንድ ነው። በአጭር በጥቂት ጨዋታዎች 50 የቻምፒየንስ ሊግ ጎል ላይ የደረሱ ተጫዋቾች ማለት ነው። በባየር ሚኒክ በኩል ያው የመጀመሪያው ጨዋታ 6-1 አልቆ ስለነበር የሚጠበቅ የተለየ ነገር አልነበረም። ትላንት ደግሞ በባየር ሚኒክ ሜዳ ምን የተደረገው ከሪያል ማድሪድ ጋር ነው የሚገናኙ ቀጥሎ። በጣም ትልቅ ጨዋታ፣ ትልቅ ጨዋታዎች እናያለን በሩብ ፍጻሜ። ግን ከጨዋታው በፊት አንድ ትኩረት ስቦ የነበረ ነጥብ ነበር። የባየርን 1ኛ፣ 2ኛ፣ 3ኛ ግብ ጠባቂዎች ተጎድተው ስለነበር የ16 ዓመት በዩናይትድ ስቴትስ የተወለደ ልጅ ሊጠቀሙ ይችላሉ ተብሎ እየተጠበቀ ነበር። የ16 ዓመት ግብ ጠባቂ እና የ16 ዓመት ግብ ጠባቂን በቻምፒየንስ ሊግ ጨዋታ ዝም ብለሽ ማሰለፍ አትችይም። ምሳ የህግ ከ2 ሰዓት በኋላ ስራ እንዲሰራ ልዩ ፍቃድ ያስፈልገዋል። አንድ 16 ዓመት ማይነር ኤጅ ስለሆነ ባየር ሚኒክ በቃ ሄዶ የባቫሪያ አስተዳደርን ያስፈቅዳል ተብሎ እየተጠበቀ ነበር። ግን ጆናስ ኡርቢክ መጨረሻ ላይ ለጨዋታው በኮንከሽን ነው፣ ባለፈው ወደ ሆስፒታል ሄዶ ነበር በቤርጋሞ በነበረው ጨዋታ፣ ግን አገገመ። ያው የኮንከሽን ፕሮቶኮል የሚባል አለ። በተለይ በሌሎች የአሜሪካ ስፖርቶች ላይ ፊልሞች ሁሉ አሉ፣ የሚገርሙ ፊልሞች የኮንከሽን ፊልሞችን በተመለከተ። እንግሊዝ ሀገርም ከዚህ ከዴሜንሺያ ጋር በተገናኘ በተለይ 1966 የዓለም ዋንጫ ላይ የተጫወቱት የእንግሊዝ ብሔራዊ ቡድን አባላት አብዛኞቹ የዴሜንሺያ ህመም ተጠቂዎች ነበሩ እድሜያቸው ከገፋ በኋላ እና ብዙ ሪሰርቾች የሚያሳዩት ያኔ ደግሞ ኳሱ በጣም ከባድ ነው፣ ወፍራም የሌዘር ኳስ ነበር የነበረው። ስለዚህ ብዙ መግጨት፣ ያኔ ደግሞ በአብዛኛው በጭንቅላት እየገጩ ጎል ማስቆጠር ወይ በጭንቅላት እየገጩ መከላከል ምናምን የተለመደ ስለነበር
በኋላ የፍርሃት አለ። ተጫዋቾች ብዙ ጊዜ በጭንቅላታቸው እየገጩ ሲቆዩ በተለይ በእድሜ ሲገፋ አንዳንድ ህመሞች እንደ ዴሜንሻ አይነት ህመሞች እንዲያጋጥሙ ምክንያት ይሆናል በሚል ኮንከሽንን በተመለከተ ጠንካራ ፕሮቶኮል ነው በእግር ኳስ ያለው። አሁን እንደምታየው ምንም አይነት ተስፋ ያለው ማጥቃት ቢሆን አንድ ተጫዋች ጭንቅላቱን ይዞ ከወደቀ አርቢትሩ ያስቆማል፣ ግዴታ ነው። እና ስለዚህ የኡርቢግ መሰለፍም በጣም ትልቅ አጀንዳ ነበር። በዚህ ምክንያት መሰለፍ አለበት ወይ የሚለውን ግን መጨረሻ ላይ ኮንከሽን ክሊረንስ አግኝቶ ተጫወተ። ግን የ16 ዓመት ግብ ጠባቂ በቻምፒየንስ ሊግ ጨዋታ ልናይ የምንችልበት እድል ነበር፣ ያ አልሆነም። እና ባየርን ያለ ብዙ ውስብስብ የቤት ስራ አታላንታን 10 ጎል በሁለቱ ጨዋታዎች አስቆጥሮ አሸንፏል ማለት ነው። ስለዚህ እነዚህ ነበሩ። አሁን ሁሉንም የሩብ ፍጻሜ ቡድኖች አውቀናል። በዚህኛው ረድፍ ስፖርቲንግ ሊዝበን ከአርሰናል ጋር ይጫወታል። ደግሞ ሪያል ማድሪድ ከትላንት በስቲያው ማንቸስተር ሲቲን ያሸነፈው ሪያል ማድሪድ ከባየር ሚኒክ ጋር፣ ትላንትና ሊቨርፑል ከፔዤ ጋር የሚያገናኘውን ውጤት ነው ያገኘው። ባርሴሎና ከአትሌቲኮ ማድሪድ ጋር ይጫወታል። ስለዚህ ኢንትረስቲንግ ጨዋታዎች አሉ በቻምፒየንስ ሊግ ሩብ ፍጻሜ እና እነሱን እስክናይ ድረስ እንግዲህ ትላንትናውን ጨዋታዎች እናነሳለን።